አንድ ጥያቄ ልጠይቅሽ። ዶሮ ስንት ብልት አላት? 12 አራቱን ዘርዝሪልኝ። ግራ ክንፍ፣ ግራ ክንፍ፣ ቀኝ ክንፍ፣ ቀኝ ክንፍ፣ ፈረሰኛ፣ ፈረሰኛ፣ ሞተረኛ፣ ሞተረኛ። አዎ ሞተረኛ። አቡነ ዘርአብሩክ። እንዴት ዋላችሁ? እንዴት ነው ምግቡ? ምንም አይልም። ጥሩ ነው። እንደው ስሜታችሁን ሳትደብቁ ከሀበሻ ይሉን ታውጡና እንደው የልባችሁን ነገር ምንድን ነው የታዘዘው? ቋንጣ ፍርፍር እና እንዴት ነው? ፍርፍሩ ደርሶናል። ቋንጣውን እየጠበቅን ነው። ቋንጣ የለውም እያላችሁ ነው አይደል? ለምን ቀምሳት ሞክረው? ይሄማ በቋንጣ መረቅ የተሰራ ፍርፍር። እሺ ሌላ ምን ጎደለ? ምን የሚስተካከል? ብዙ ነገር። ለምሳሌ መጠኑ። ይኸውልህ ድሮ እኛ እዚህ ቤት በመጣን ቁጥር የሚቀርበው ምግብ የተትረፈረፈ ከመሆኑ የተነሳ ምሳ እየበላን እራት ይደርሳል። አሁን ዛሬ የመጨረሻ ትራፊ የመሰለ ምግብ እኮ ነው ያመጡት። በጣም ምን እየተካሄደ እንደሆነ ሊገባኝ አይችልም። የሚስተካከል ነገር ካለ እና ደግሞ ሙዚቃው የክለብ እንጂ የሬስቶራንት አይመስልም። ብዙ ሰዎች ደግሞ ምግብ ሲመገቡ ጸጥታን ይፈልጋሉ። ዘፈን እንኳን ከተከፈተ ደግሞ እኮ የረባ ዘፈን ለምን አይከፈትም? እኛ እዚህ ቤት በመጣን ቁጥር ዲጆ የሚከፍተው ዘፈን ምን እንደሆነ ታውቃለህ? ወሬ ክፉ ዳዬ መሆኑን አወቅኩት የሚል የሆነ ሸረኛ የሆነ አሽሙር የመሰለ አጀንዳ ያለው ዘፈን ነው የሚጋብዘን። ጸጋዬ እሸቱ እኮ ነው። ጥላዬ ጫዋቃም ሊሆን ይችላል። እኛ አሁን ስለ ዘፋኙ ማንነት አይደለም እየተከራከርን ያለ ነው። የዘፈኑ ይዘት ነው። ዘፈኑ በሬስቶራንት ውስጥ በምግብ ቤት ውስጥ ምሳ ሰዓት ላይ ሊከፈት የሚችል ዘፈን ነው ወይ? ዘፈን ጠፋ ወይ? ዘፈን የለም ወይ? ይሄ ሁሉ ዘፈን እየወጣ ይሄ ሁሉ ነጠላ ዜማ እየወጣ ይሄ ሁሉ ነጠላ ዜማ እየጎረፈ ይሄ ዘፈን መከፈት አለበት ወይ ነው ጥያቄው። ገብቷል? ለምንድን ነው እንደዚህ የሚሆነው? እንዲህ የሚገርመው ነገር ያ ዲጄ እኛ ኮምፕሌን አድርገን ተባሮ ሲያበቃ በማግስቱ የተተካው ዲጄ ምን እንደከፈተ ታውቃለህ? እኔና እሷ በስነ ስርዓት ጦመን ዳይት አድርገን በሁለተኛ ቀናችን እየበላን እያለ የከፈተው ዘፈን ምን እንደሚል ታውቃለህ? በያዘው ሽመል ቢደመጥጠው አሬራው ወጣ የቀላወጠው የሚል በጣም ዘግናኝ ሆረር የሆነ ዘፈን መከፈት አለበት። አፒታይት የሚቆልፍ እንዴ! ያን ዘፈን እኮ ከሰማህ በኋላ ወደ ምግብም ወደ ሙዚቃም እንኳን አትመለስም። እንደዚህ ይደረጋል? ምን እየተካሄደ ነው? እንዴ ይሄን ዘፋኝ አላውቀውም። የሚገርም እንደው እዚህ ቤት እንደው ደስ ብሏችሁ ጣፍጧችሁ የምትበሉት ምግብ ምንድን ነው? ጭቅና ጥብሱ። ጭቅና ጥብስ። በነገራችን ላይ አዲሱ ማናጀር ነህ? አይ አይደለሁም፣ አዲሱ ደንበኛ